የግብጽን አይን ያቀላው ስምምነት ጅጅጋ ላይ ተሰምቷል። አስመራና ካይሮን ያስቆጣው ስምምነት የቀይ ባህርን ስትራቴጂ የቀየረ ተብሎለታል። ሶማሊያ በጅግጅጋው ስብሰባ ላይ ከኢትዮጵያና ከጅቡቲ ጋር አብራ መገኘቷ ሞቃዲሾ ከአዲስ አበባ ጋር በቀጥታ ለመነጋገርና ግንኙነቷን ለማደስ ያሳየችው ፍላጎት አልሲሲን አስቆጥቷል። የሳውዲና የኤምሬቶቹ ሽኮቻ ቀይ ባህርን እያመሰ ባለበት ሰዓት የተደረገው ስምምነት አዲስ አስተላለፍ ይዞ የመጣ ተብሎለታል። እንዴት የሚለውን በዝርዝር እናየዋለን። የአፍሪካ ቀንድና የቀይ ባህር ቀጠና እጅግ ፈጣን በሆኑና በማይረጋጉ የዲፕሎማሲ እንቅስቃሴዎች እንዲሁም አዳዲስ የደህንነት አስተላለፎች ውስጥ ሆኖ ነው። ለዚህ ዋነኛው ማሳያ በኢትዮጵያዋ ጅጅጋ ከተማ የተካሄደው ከፍተኛ የሶስትዮሽ ጉባኤ ነው። በዚህ ጉባኤ ላይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ፣ የጅቡቲው ፕሬዝዳንት ኢስማኤል ኡመር ጌሌና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተገኝተዋል። በሶማሌ ክልል የተካሄደው ይህ ታሪካዊ ስብሰባ የሸበሌ ሪዞርትንና የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክትን ጨምሮ የተለያዩ ግዙፍ የመሰረተ ልማት ግንባታዎችን በመመረቅ ላይ ያተኮረ ቢሆንም ከጀርባው ግን በሀገራቱ መካከል ያለውን የኢኮኖሚ ትስስር ማጠናከርና የጋራ የደህንነት ስጋቶችን በአንድነት መፍታት የሚሉ ታላላቅ ግቦችን አንግቧል። ይህ ሶስትዮሽ ግንኙነት በወቅቱ በቀጠናው ከነበሩት ከፍተኛ ውጥረቶች ማለትም የባህረ ሰላጤው ሀገራት ፉክክር፣ የውሃ ሀብት አጠቃቀም ግጭቶችና የባህር በር የማግኘት ፍላጎቶች መካከል የተከሰተ አዲስ የዲፕሎማሲ አቅጣጫ ተደርጎ ይወሰዳል። የስብሰባ ከመካሄዱ ጥቂት ቀደም ብሎ ጠቅላይ ሚኒስትር አብይ አህመድ በጅቡቲ ፋዊ የሥራ ጉብኝት አድርገው ነበር። በወቅቱ ከፕሬዝዳንት ጊሌ ጋር ያደረጉት ውይይት በጂኦፖለቲካዊ ሁኔታዎች፣ በቀጠናዊ ሰላምና በንግድ እንዲሁም በሎጂስቲክስ ዘርፎች ላይ ያተኮረ ሲሆን ጠቅላይ ሚኒስትሩ የዶራሌሄ ወደብ ተርሚናልን ጎብኝተዋል። እነዚህ ተከታታይ ግንኙነቶች ሀገራቱ ቀደም ሲል ከነበሩ የዲፕሎማሲያዊ መገፋፋቶች ወጥተው በቀይ ባህር ኮሪደር ላይ እየታዩ ላሉ አዳዲስ ስጋቶች ምላሽ ለመስጠትና ጥቅሞቻቸውን ለማስጠበቅ ወደ አዲስ የትብብር ምዕራፍ እየተሸጋገሩ መሆኑን የሚያመላክቱ ናቸው። በ2016 በአስመራ ከተማ በይፋ የተመሰረተው የግብጽ የኤርትራና የሶማሊያ የሶስትዮሽ ስምምነት መጀመሪያ ላይ ዓላማው የቀጠናውን ደህንነት ለማስጠበቅና በሀገራቱ የግዛት አንድነት ላይ የተደቀኑ ስጋቶችን ለመመከት ነበር። በኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተናጋጅነት በተካሄደው በዚህ ጉባኤ ላይ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተገኝተዋል። በወቅቱ በወጣው የጋራ መግለጫ መሰረት ሶስቱ ሀገራት የሶማሊያን የመንግስት ተቋማት ለመደገፍ፣ ሽብርተኝነትን በጋራ ለመዋጋትና በፖለቲካ በኢኮኖሚ እንዲሁም በደህንነት ዘርፎች ስትራቴጂካዊ ትብብር የሚያደርግ የውጭ ጉዳይ ሚኒስትሮች ኮሚቴ ለማቋቋም ተስማምተው ነበር። ይህ ጥምረት የተፈጠረው ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ እንደሆነ ይታወቃል። ኢትዮጵያ የባህር በር ለማግኘትና የባህር ኃይል ጦር ሰፈር ለመገንባት የሚያስችላትን እድል በምትኩ የሶማሊላንድን ነጻነት እውቅና ለመስጠት ማቀረበችው አማራጭ የመለወጧ ጉዳይ በሞቃዲሾ በኩል እንደ ሉዓላዊነት ጥሰት ተቆጥሮ ነበር። በዚህ ምክንያት አስመራ ላይ የተመሰረተው ስምምነት የሶማሊያን የብስና የባህር ድንበር የመጠበቅ አቅም ለማሳደግ ያለመ ሲሆን ግብጽ በሶማሊያ ለሚካሄደው የሰላም ማስከበር ተልእኮ የጦር ኃይል ለማበርከት ያሳየችውን ፍላጎት የሚደግፍ ነበር። በ2017 በካይሮ በተካሄዱ ተከታታይ የሚኒስትሮች ስብሰባዎችም ይህንን ቁርጠኝነትን በማጠናከር በንግድ በደህንነትና በሰብአዊ ድጋፍ ዙሪያ የሚሰሩ የሥራ ቡድኖችን አቋቁመው ነበር። ይሁን እንጂ እስከ 2026 መጀመሪያ ድረስ ባለው ጊዜ ውስጥ ይህ ሶስትዮሽ መዋቅር የመሸርሸር ምልክቶች ማሳየት ጀምሯል። ሶማሊያ በጅግጅጋው ስብሰባ ላይ ከኢትዮጵያና ከጅቡቲ ጋር አብራ መገኘቷ ሞቃዲሾ ከአዲስ አበባ ጋር በቀጥታ ለመነጋገርና ግንኙነቷን ለማደስ ፍላጎት እንዳላት የሚያሳይ ነው። ይህ እርምጃ ደግሞ የአስመራው ስምምነት የነበረውን ጸረ ኢትዮጵያ ይዘት የሚያዳክም ሆኖ ተገኝቷል። የሶማሊያ ይህ የዲፕሎማሲ አቅጣጫ ለውጥ ሀገሪቱ ከምትከተለው ሰፊ ዲፕሎማሲ አማራጮችን የማስፋፋት ፖሊሲ ጋር የሚጣጣም ነው። ለዚህም ማሳየው ሶማሊያ በጥር ከኳታር ጋር ያደረገችው የመከላከያ ስምምነትና ከሳውዲ አረቢያ ጋር ለመመስረት ያቀደችው ጥምረት ነው። እነዚህ ግንኙነቶች ከአንድ ወገን ጋር ብቻ ከመሰለፍ ይልቅ አጠቃላይ የቀይ ባህር ደህንነት ላይ ትኩረት የሚያደርጉ ናቸው። በሌላ በኩል በኤርትራና በኢትዮጵያ መካከል ያለው የድንበር ውጥረትና ኤርትራ በትግራይ ኃይሎች ላይ ተላላኪዎችን ትደግፋለች የሚለው የሁለቱ ሀገራት የቆየ መወነጃጀል የሶስትዮሽ ስምምነቱ በአንድነት እንዳይቀጥል እንቅፋት ሆኖበታል። ግብጽ ከ2016 ጀምሮ በሁለትዮሽ ስምምነቶች አማካኝነት በሺዎች የሚቆጠሩ ወታደሮቿን በሶማሊያ በማስፈር ወታደራዊ መገኘቷን አጠናክራ የነበረ ቢሆንም በ2018 መጀመሪያ ላይ ግን ከጅቡቲ ጋር የወደብ ልማት ስምምነቶችን መፈራረሟ አዲስ አዝማሚያ አምጥቷል። የካይሮ ትኩረት በሎጂስቲክስና በታዳሽ ኃይል ላይ ማረፉ ግብጽ ከኢትዮጵያ ጋር ወደ ረጅም ጊዜ ግጭት ከመግባት ይልቅ ቀጠናዊ መረጋጋትን ወደ መፈለግ እያዘነበለች መሆኑን ይጠቁማል። እነዚህ ሁነቶች በአጠቃላይ ሲታዩ የቀጠናው ሀገራት ብሔራዊ ጥቅማቸውን ቅድሚያ የሚሰጧቸውን ጉዳዮች እየቀያየሩ በመምጣታቸው ቀደም ሲል የነበሩት ጠንካራ ጥምረቶች እየላሉና በተግባር ላይ ያላቸው ተጽዕኖ እየቀነሰ መምጣቱን ያረጋግጣሉ።
በግብጽና በኢትዮጵያ መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት ከመቼውም ጊዜ በላይ አየሎ የታየበት ዓመት ሆኗል። የዚህ ከፍተኛ ውጥረት ማዕከል ደግሞ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለው የውሃ አጠቃቀም ክርክርና በቀይ ባህር አካባቢ ያለውን ስልታዊ ተሰሚነት ለመቆጣጠር የሚደረገው ሰፊ ሽኩቻ ነው። በመስከረም በይፋ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ እጅግ ከፍተኛ የሆነ ኤሌክትሪክ ኃይል በማመንጨት የሀገሪቱን ኢኮኖሚያዊ እና የኢንዱስትሪ ጉዞ አዲስ ምዕራፍ ላይ ያሸጋገረ ቢሆንም በወንዙ የታችኛው ተፋሰስ ሀገራት በሆኑት በግብጽና በሱዳን ላይ ግን ከፍተኛ ስጋትን ፈጥሯል። በተለይም በድርቅ ወቅት የወንዙ የውሃ ፍሰት ሊቀንስ ይችላል የሚለው ስጋት በካይሮና በካርቱም ባለስልጣናት ዘንድ የህልውና ጥያቄ ሆኖ ቀጥሏል። ግብጽ የግድቡን አሰራር በተመለከተ ዓለም አቀፋዊ ተቀባይነት ያለውና በህግ የሚያስገድድ ስምምነት እንዲኖር አጥብቃ የምትጠይቅ ሲሆን ኢትዮጵያ የምትወስዳቸው ማንኛውንም የአንድ ወገን ውሳኔዎች ለውሃ ዋስትናዋ የተደቀኑ ቀጥተኛ ስጋቶች አድርጋ ትመለከታቸዋለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ ለግብጽ ፕሬዚዳንት አብዱል ፈታህ አልሲሲ በላኩት ደብዳቤ ሀገራቸው በጉዳዩ ላይ በመካከለኛነት ለመሳተፍ ዝግጁ መሆኗን ገልጸው ደብዳቤው ፍትሃዊ የሆነ የውሃ ክፍፍል አስፈላጊነት ላይ አጽንኦት የሰጠ ሲሆን በቀጠናው ውስጥ ሊከሰቱ የሚችሉ ወታደራዊ ግጭቶችና ለመረጋጋቶች እንዳይፈጠሩ ማስጠንቀቂያ ሰጥቷል። ፕሬዚዳንት አልሲሲ በዳቮስ የኢኮኖሚ መድረክ ስብሰባ ወቅት ይህንን የአሜሪካን ተነሳሽነት በደስታ የተቀበሉ ሲሆን ሱዳንም ለጥረቱ ያላትን ድጋፍ ገልጻለች። ሆኖም የኢትዮጵያ መንግስት በጉዳዩ ላይ ዝምታ መምረጡ በአዲስ አበባና በካይሮ መካከል ያለው ዲፕሎማሲያዊ ኩርፊያ አሁንም ድረስ መፍትሄ ያላገኘ መሆኑን ያመለክታል። አዲስ አበባ በሉዓላዊ መብቶችና በልማት እቅዶች ላይ የሚመጡ ማናቸውንም ውጫዊ ጫናዎችና ገደቦች አጥብቃ ትቃወማለች። ይህንን ተከትሎ ግብጽ በአፍሪካ ቀንድ አካባቢ ያላትን ወታደራዊ መገኘት በማስፋት ምላሽ እየሰጠች ትገኛለች። ካይሮ ወታደሮቿን ወደ ሶማሊያ የላከች ሲሆን ከኤርትራና ከጅቡቲ ጋር እንደ አሰብና ዶራሌ ያሉ ወደቦችን ለመጠቀም የሚያስችሏትን የባህር ኃይል ስምምነቶች ተፈራርማለች። እነዚህ የግብጽ እንቅስቃሴዎች በኢትዮጵያ ላይ ዲፕሎማሲያዊና ወታደራዊ ጫና ለመፍጠር የታለሙ ናቸው። በተለይም ኢትዮጵያ ከሶማሊላንድ ጋር ያደረገችው የባህር በር ስምምነት በካይሮ እይታ በባብል መንደብ የባህሮች መጥ አቅራቢያ የእስራኤል ኢትዮጵያ ጥምረት ለመፍጠር የሚደረግ ሙከራ ተደርጎ ተወስዷል። ምላሹም ኢትዮጵያ በድንበር አካባቢዎች ላይ ኃይሏን በማንቀሳቀስና በኤርትራ እንዲሁም በጅቡቲ ውስጥ ያሉ አማጽያንን በመደገፍ የውክልና ጦርነት ስጋትን ከፍ አድርገዋለች። የውጥረት ወደ ሱዳንም የተሸጋገረ ሲሆን ግብጽ የሱዳን ጦር ኃይልን ከፈጣን ድጋፍ ኃይሎች ጋር በሚያደርገው ጦርነት ውስጥ እየደገፈች ትገኛለች። የድጋፍም በኢትዮጵያ ምዕራባዊ ድንበርና በህዳሴ ግድቡ አቅራቢያ ጫና ለመፍጠር የሚደረግ የውክልና ተሳትፎ ነው የሚሉ ክሶች እየተሰሙ ነው። የቀይ ባህር ፖለቲካ በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል በሚታየው ከፍተኛ ፉክክር ተጽዕኖ ስር ወድቋል። ሽኩቻ በአፍሪካ ቀንድ መረጋጋት ላይ የራሱ የሆነ ትልቅ አሻራ ጥሏል። ሳውዲ አረቢያ ከሶማሊያና ከግብጽ ጋር በመሆን በቀይ ባህር ደህንነት ላይ የሚያተኩርና የተባበሩት አረብ ኤሚሬቶችን ተጽዕኖ የሚገድብ ወታደራዊ ጥምረት በመመስረት ላይ ትገኛለች። ይሄ የሪያድ ስትራቴጂ የቀይ ባህርንና የኤደን ባህረ ሰላጤን የሚያዋስኑ የአረብና የአፍሪካ ሀገራት ምክር ቤትን በማጠናከር የተቀናጀ የደህንነት ቀጠና ለመፍጠር ካላት ራዕይ ጋር እየተገናኘ ነው። በሌላ በኩል የተባበሩት አረብ ኤሚሬትስ በየመን በሱዳንና በሶማሊያ ውስጥ ለሚገኙ ተገንጣይ ቡድኖች የሚሰጠው ድጋፍ ሳውዲ አረቢያን ለተቃውሞ እርምጃዎች አነሳስቷታል። ይህም ሳውዲ ወታደሮቿን ከየመን እንድታስወጣና ሶማሊያ ከተባበሩት አረብ ኤሚሬትስ ጋር ያላትን ግንኙነት እንድታቋርጥ ጫና እንድታደርግ አድርጓታል። በዚህም መሰረት ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የነበራትን ስምምነት ሉዓላዊነት ተጥሷል በሚል ምክንያት ማቋረጧ የዚህ አዲስ አዝማሚያ ውጤት ነው። የተባበሩት አረብ ኤሚሬትስ ከኢትዮጵያና ከእስራኤል ጋር ያላት ግንኙነት እንዲሁም በሶማሊላንድ ወደቦች ላይ ያላት ስምምነት የሀገራት ሉዓላዊነትና የግዛት አንድነት ለማስከበር ከሚጥሩት የሳውዲ ግብጽ ጥረቶች ጋር በጽኑ የሚጋጭ ሆኗል። የቱርክና የኳታር ተሳትፎ ደግሞ ለቀጠናው ፖለቲካ ተጨማሪ ውስብስብነትን ሰጥቶታል። ቱርክ በሶማሊያ ጉዳይ ላይ ግንባር ቀደም ሚና እየተጫወተች ሲሆን የባህር ኃይል ጥረቶችንም ከሳውዲ አረቢያ ጋር በማስተባበር ላይ ትገኛለች። እነዚህ የኃይል አስተላለፎች በየመን የሚገኘው የደቡብ ሽግግር ምክር ቤትና በሱዳን ያለው የእርስ በርስ ጦርነት እንደሚያሳዩት ለውክልና ጦርነቶች ምቹ ሁኔታን እየፈጠሩ ነው። የቀይ ባህር ቀጠና በሁቲ አማጽያን ጥቃትና በመርከቦች ጉዞ አቅጣጫ መቀየር ምክንያት ለከፍተኛ ለመረጋጋት መጋለጡ ለዓለም አቀፍ ንግድ ትልቅ ስጋት ሆኗል። በጅግጅጋ ከተማ የተካሄደው የሶስትዮሽ ስብሰባ በጅቡቲ በሶማሊያና በኢትዮጵያ መካከል እየታየ ያለውን አዲስ የትብብር መንፈስ የሚያበስር ነው። የትብብር በባህረ ሰላጤው ሀገራት መካከል ባለው ሽኩቻ መሀል ለልማትና ለደህንነት ቅድሚያ የሚሰጥ ነው። መሪዎቹ በጅግጅጋ ከተማ የተገነቡ ግዙፍ የመሰረተ ልማት ፕሮጀክቶችን የጎበኙ ሲሆን የተለያዩ አዳዲስ ስራዎችን በጋራ መርቀዋል። በዚህ ስብሰባ ላይ የኬንያ የስለላ ተቋማት ተወካዮች መገኘታቸውም ትብብሩ ሰፊ ቀጠናዊ ይዘት እንዳለው ያሳያል። ሶማሊያ በሰጠችው መግለጫ ስለ ኢትዮጵያ በቀጥታ ከመጥቀስ ይልቅ ጉብኝቱን የቀጠናዊ ወንድማማችነት ማሳያ አድርጋ አቅርበዋለች። የአዲስ ግንኙነት የተፈጠረው ሶማሊያ ከተባበሩት አረብ ኤሚሬትስ ይልቅ ከኳታርና ከሳውዲ አረቢያ ጋር የመከላከያና የደህንነት ስምምነቶችን ለማድረግ በመወሰኗ ነው። ጅቡቲ ከግብጽ ጋር ያደረገችው የወደብ ስምምነትና ኢትዮጵያ በሎጂስቲክስ ዘርፍ ላይ ያደረገችው ትኩረት ለቀይ ባህር የባህር በር አጠቃቀም
ተግባራዊና ብልህ የሆነ አቀራረብ እየተከተሉ መሆኑን ያሳያል። እስራኤል የሶማሊላንድን ነጻነት እውቅና መስጠቷን ተከትሎ የሶስትዮሽ ስብሰባ የባህር ኮሪደሮችን ለማረጋጋትና ቀጠናዊ መከፋፈል ለመከላከል የሚደረግ ጥረት ተደርጎ ይወሰዳል። እነዚህ ለውጦች እንደ ሶማሊያ ያሉ ሀገራት ከአልሸባብ የሚመጣባቸውን ስጋት ለመመከትና የኢኮኖሚ ፍላጎቶቻቸውን ለማሟላት ሲሉ በበርካታ አገሮች መካከል ያለውን ግንኙነት ለማመጣጠን እየሞከሩ መሆኑን የሚጠቁም ነው። ይህ ደግሞ ቀደም ሲል ከነበረው ግትርና ጸረ ኢትዮጵያ ከሆኑ አስተላለፍ ለመውጣታቸውን የሚያመላክት ነው። ምንም እንኳን በቀጠናው ውስጥ የተደራረቡ ሽኩቻዎች ቢቀጥሉም እንዲህ ያሉ ትብብሮች ሰፊ ግጭቶች እንዳይከሰቱ የመከላከል አቅም አላቸው። በአጠቃላይ ሲታይ የአፍሪካ ቀንድ የደህንነት ገጽታ እንደ ግብጽ፣ ኤርትራ፣ ሶማሊያ ካሉ ጽኑ የጥምረት ስምምነቶች ወጥቶ በቀይ ባህር ፍላጎቶችና በባህረ ሰላጤው ሀገራት ተለዋጭ ሁኔታዎች ወደሚመሩ ተለዋጭ ስምምነቶች እየተሸጋገረ ይገኛል። የጅግጅጋው ስብሰባ የዚህን የዲፕሎማሲ ዝግመተ ለውጥ በግልጽ የሚያሳይ ሲሆን በሀብት ክፍፍልና በሉዓላዊነት ላይ ያሉ ስር የሰደዱ ልዩነቶችን እያሳየ ውጥረቶችን ሊያርግብ የሚችል ተስፋን ይዟል። በዚህ ወሳኝ የቀጠናው የፖለቲካ እንቅስቃሴ ውስጥ ሀገራቱ የጋራ ተጠቃሚነትን መሰረት ያደረጉ ስምምነቶች ላይ ካልደረሱ የቀይ ባህር ቀጠና ለዓለም አቀፍ ኃይሎች የፍልሚያ መድረክ ሆኖ የመቀጠል እድሉ ከፍተኛ ነው። የኢትዮጵያ የህዳሴ ግድብ ጉዳይም ቢሆን ከቴክኒካዊ ውይይቶች ባለፈ በፖለቲካዊ ቁርጠኝነት ላይ የተመሰረተ መፍትሄን የሚሻ መሆኑ ታይቷል። የውክልና ጦርነቶችና የጎረቤት ሀገራት ጣልቃ ገብነት ደግሞ የአፍሪካ ቀንድን ወደማያልቅ ቀውስ ውስጥ እንዳይከቱት ከፍተኛ ጥንቃቄን የሚጠይቅ ወቅታዊ ጉዳይ ሆኗል።